ከሰሞኑ እስራኤልና አሜሪካን ያስጨነቁት አጥፍቶ ጠፊ ድሮኖች ኤርትራ እጅ ገብተዋል። ኢሳያስ አፈወርቄ ከአዲሱ አያቶላ ጋር ወዳጅነት ፈጥረዋል። ለኢትዮጵያ አስደንጋጭ የሆነ መረጃ ከኤርትራ ድንበሮች ተሰምቷል። አሮጌና ያረጁ ሶቪየት ሰራሽ መሳሪያዎችን ብቻ ነው የታጠቁት በሚል ሲታሙ የከረሙት ኢሳያስ አፈወርቄ አዘናግተው በሚስጥር ዘመን አፈራሽ ቴክኖሎጂ የተላበሱ የጦር መሳሪያዎችን እያስገቡ መሆኑ ተሰምቷል። ኢራን ደግሞ የሻቢያ ዋና የመሳሪያ አቅራቢ ሆናለች። በእርግጥም የኢራን ድሮኖች መዳረሻቸውን አስመራ አድርገው ከትመዋል። አንድ ዓለም አቀፍ ተቋም በትናንትና ባወጣው ወታደራዊ መረጃ የኤርትራ ጦር ከሰሞኑ የአሜሪካ የአየር መከላከያ ስርዓቶችን ያስጨነቁትና ያዛቡ ርካሽ ድሮኖችን በኤርትራ ሰራዊት እጅ መግባታቸውን አረጋግጧል። ጉዳዩ ለኢትዮጵያ ትልቅ ስጋትን የፈጠረ ሆኗል። ህወሓት ጸረ ድሮን መታጠቁን ከሰሞኑ ይፋ ያደረገ ሲሆን አሁን ደግሞ ድሮኖቹ ኤርትራ እጅ ገብተዋል። ይህ ጠላተ ብዙ ለሆነው ለብልጽግናው መንግስት ከፍተኛ ስጋትን ፈጥሯል። ውድ የቻናላችን ቤተሰቦች የኤርትራ ጦር አቅም እንደተባለውና ብዙዎች እንደሚያጣጥሉት እንዳልሆነ እየታየ ነው። በቴክኖሎጂ የተካኑ ዘመን አፈራሽ እንዲሁም የውጊያ ውጤት የሚቀይሩ የአየር መሳሪያዎች ኢሳያስ እጅ የገቡ ሲሆን በቀጠናው ትርምስ በመፍጠር የሚታወቀው ሻቢያ እንዲያለ መሳሪያ በማስከባቱ በቀጠናው ትርምስ ሊፈጠር እንደሚችል እየተነገረ ነው። ለመሆኑ የትኞቹ የኢራን ድሮኖች ናቸው ኤርትራ ጦር እጅ የገቡት? ኢሳያስ እነዚህን ድሮኖች እንዴት ከኢራን ሊያገኙ ቻሉ? ከአዲሱ የኢራን አያቶላ ጋር ያላቸው ግንኙነትስ እንዴት ነው? የሚሉት ጥያቄዎች በዚህ ጥንቅር መልስ ያገኛሉ። ቪዲዮን ላይክ በማድረግ አብራችሁን እንድትቆዩ እንጋብዛለን። በቅርቡ በእስራኤል የተገደሉት አያቶላ አሊ ኻሜኒና የኢሳያስ አፈወርቄ ግንኙነት የሚጀምረው ሻቢያ ኤርትራን ከእናቷ ኢትዮጵያ ለማለያየት ትግል ላይ በነበረበት ጊዜ አንስቶ ነው። በወቅቱ በርካታ የአረብ ሀገራት የኤርትራን መገንጠል ያቀጣጥሉ ስለነበር ሻቢያን በሎጂስቲክ ይደግፉ ነበር። በተለይም ኢራቅ፣ ኢራን፣ ሶሪያና ግብጽ የሻቢያ ዋነኛ አጋር ነበሩ። በተለይም አያቶላ ዋነኛ ደጋፊ ነበሩ። አያቶላ ከሚታወሱበትና ኢትዮጵያን ከሚመለከተው ተግባራቸው አንዱ የኤርትራን አማጺዎች የትጥቅ ትግል መደገፋቸው በአብነትነት ይጠቀሳል። ኢሳያስ አፈወርቄ በፈረንጆቹ 8 ኢራንን ጎብኝተው ነበር። በዚያ ጉብኝታቸው አሊ ኻሜኒን አግኝተው የተወያዩም ሲሆን ከጉብኝቱ መጠናቀቅ በኋላም ኢሳያስ ስለ አያቶላ እንዲህ ብለው ምስክርነት ሰጥተው ነበር። አያቶላ ኻሜኒ በኤርትራ የነጻነት ትግል ወቅት በጁማ ጸሎት ላይ በተደጋጋሚ የኤርትራን ስም ይጠቅሱም እኛንም ያስቡን ነበር በማለት በእንዲህ መልኩ የጀመረው የቴህራንና አስመራ ግንኙነት በአዲሱ አያቶላ ሙጅታባ ዘመንም እየቀጠለ ይመስላል። አዲሱ አያቶላ ካላቸው ድሮን ቀንሰው ለኤርትራ መስጠታቸው ተነግሯል። እነዚህ ድሮኖች ሻሂድ 136 የተሰኙ አጥፍቶ ጠፊ ድሮኖች ናቸው። ኢራን በዓለም ላይ በጣም የሚታወቁትን አጥፍቶ ጠፊ ድሮኖች ካሚካዜ ድሮን ከሚያመርቱ ሀገራት መካከል አንዷ ነች። እነዚህ ድሮኖች በተለይም በዘመናዊ ጦርነት ውስጥ ትልቅ ሚና ይጫወታሉ። ምክንያቱም ዋጋቸው በጣም ርካሽ፣ በብዛት ሊመረቱ ስለሚችሉ እንዲሁም የአየር መከላከያ ሲስተሞችን በቀላሉ ሊያደናቅፉ ስለሚችሉ በብዙዎች ዘንድ ተመራጭ ናቸው። ከነዚህ አጥፍቶ ጠፊ ድሮኖች መሃል ከሰሞኑ አስመራ የተራገፉት ሻሂድ 136 የተባሉት ድሮኖች ናቸው። እስከ 2500 ኪሎ ሜትር በፍጥነት መምዘግዘግ የሚችለው ሻሂድ 136 ከሰሞኑ እስራኤል ላይ ማአት ሲያዘንብ ተመልክተናል። 3.5 ሜትር ርዝመት ያለው ሲሆን ክንፉ ወደ 2.5 ሜትር ይጠጋል። ዋናውም እጅግ ርካሽ ሲሆን እስከ $30,000 ይደርሳል። ክብደቱ 200 ኪሎ ይመዝናል። እነዚህ ሻሂድ 136 የሚባሉት ካሚካዚ አጥፍቶ ጠፊ ድሮኖች በአንድ ላይ በብዛት ስለሚወነጨፉ ለመጥለፍና ለማምከን አስቸጋሪ ናቸው። ከሌሎች ወታደራዊ ድሮኖች በተለየ ኢራን በርካሽ የምታመርታቸው እነዚህ ድሮኖች የሚያደርሱት ጉዳት ግን ቀላል የሚባል አይደለም። የዩክሬን መንግስትና የምዕራባውያን የስለላ ኤጀንሲዎች ኢራን ከአውሮፓውያን 2022 ጀምሮ ሻሂድ 136 የተባሉትን ሰው አልባ አውሮፕላኖች ወይም ድሮኖች ለሩሲያ እያቀረበች ነበር ብለዋል። ሻሂድ 136 ከጫፉ ላይ አረር የተገጠመለት ሲሆን ጥቃት እንዲፈጸም ትዕዛዝ እስኪሰጠው ድረስ በኢላማው ላይ ሲያንዣብብ የሚቆይ ነው። የሩሲያ ኃይሎች እነዚህን ሰው አልባ አውሮፕላኖች በአንድ ጊዜ በከፍተኛ ቁጥር መንጋ በሚባል ሁኔታ የዩክሬን አየር መቃወሚያን ለማወናበድ በከፍተኛ ቁጥር ያሰማራሉ። ኢራን ይህን ድሮን ብቻ ሳይሆን ሌሎች መሳሪያዎችንም ለኤርትራ እንደምታቀርብ መረጃዎች አሉ። እነዚህ መሳሪያዎች ኤርትራ ምጽዋ ወደብ ተራግፈው አንዳንድ ጊዜ መዳረሻቸውን ፖርት ሱዳን ያደርጋሉ። ሪፖርተር እንግሊዘኛው በጋዜጣው ፊት ገጽ ላይ ባወጣው አዲስ ዘገባ ድሮኖቹ አስመራ የገቡት በሱዳኑ ጦርነት ለመሳተፍ ነው ብሏል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ዘመን አፈራሽ ቱርክና የኢራን ስሪት ድሮኖችን በገፍ ወደ ሱዳን እያጓጓዘ ነው የሚለው ዘገባው። እነዚህ ድሮኖች በአስመራ በኩል ወደ ሱዳን ሲገቡ ፖርት ሱዳን ከፍተኛ የጦር መሳሪያ መተላለፊያ መሆኗ ተነግሯል። የተለያዩ የመገናኛ ብዙሃን እንደዘገቡት ኤርትራ ለፖርት ሱዳን የመንግስት ኃይሎች የጦር መሳሪያዎች የሚተላለፉበት አዲስ ዋነኛ መስመር ሆና ብቅ ብላለች። ዘገባዎቹ እንደሚያሳዩት ጸረ አውሮፕላን መሳሪያዎችን፣ በርሜል ቦምቦችንና ሌሎች ወታደራዊ መለዋወጫዎችን የያዘ ጭነት በኤርትራ በኩል ወደ ፖርት ሱዳን ደርሷል። ሪፖርተር ያወጣቸው መረጃዎች እንደሚያመለክቱት የቱርክና የኢራን ሰው አልባ አውሮፕላኖች ወይም ድሮኖች በአስመራ አውሮፕላን ማረፊያ በኩል ወደ ፖርት ሱዳን እየተላኩ ነው። በተለይም አንካራ ወይም ቱርክና ቴህራን ለአልቡርሃን ኃይሎች የሚያደርጉት ድጋፍ መጨመሩን ዘገባዎች ያሳያሉ።
ከነዚህ መካከል የቱርክ ባይራክታር ቲቢ2 እንዲሁም ኢላማቸውን በትክክል መምታት የሚችሉ ቦምቦችን መሸከም የሚችሉ የኢራን ሞሃጀር 6 ድሮኖች ይገኙበታል። ከኤርትራ ወደ ፖርት ሱዳን የደረሰው የጸረ አውሮፕላን መሳሪያ በርሜል ቦምቦችና መለዋወጫዎችን ያካተተ ጭነት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን ግጭት ውስጥ ለሚሳተፉ ወገኖች የጦር መሳሪያ እንዳይቀርብ የጣለውን ውሳኔ በግልጽ የሚጥስ ነው። እንደ አውሮፓውያኑ አቆጣጠር ከሚያዝያ 2023 ጀምሮ በሱዳን ጦርነቱ ከተቀሰቀሰበት ጊዜ አንስቶ ኤርትራ ወሳኝ አቅርቦት መስመር ሆናለች። እንዲያውም የዜና ወኪሉ ኤኤፍፒ ከዚህ ቀደም ባወጣው ዘገባ የጦር መሳሪያ ፍላጎቱ ከፍተኛ ከመሆኑ የተነሳ ነጋዴዎች አቅርቦቱን መሸፈን እስከማይችሉበት ደረጃ መድረሱን ጠቁሟል። መጀመሪያ ላይ የዝውውር በፖርት ሱዳን ኃይሎችና በህገወጥ አዘዋዋሪዎች መካከል በግል ይካሄድ የነበረ ቢሆንም ባለፉት 2 ዓመታት ውስጥ ይበልጥ ይፋዊ ወደሆነ የመንግስታት ደረጃ ተሸጋግሯል። በኤርትራ ባለስልጣናትና በሱዳን ጊዜያዊ መንግስት መካከል ያለው ትብብር እየጨመረ የመጣው በጦር መሳሪያ ዝውውርና የወደብ አጠቃቀም ላይ ብቻ የተወሰነ አይደለም። የመገናኛ ብዙሃን ዘገባዎች እንደሚያሳዩት ፈጣን የፖለቲካና የወታደራዊ ለውጦች እየታዩ ነው። ለአብነት ያህል ከግንቦት 4 ጀምሮ በፖርት ሱዳን በሚገኙ የሲቪልና ወታደራዊ ኢላማዎች ላይ በተከታታይ ድሮን ጥቃቶች ከተሰነዘሩ በኋላ የአልቡራን ኃይሎች እንደ ቅድመ ጥንቃቄ እርምጃ የጦር አውሮፕላኖቻቸውን ወደ አስመራ ማዛወራቸው ተዘግቧል። አልቡራን የጦር አውሮፕላኖቹን ወደ ኤርትራ ለማዛወር የወሰኑት ከባድ የአየር ድብደባዎችን ተከትሎ ነው። ይህ ውሳኔ በተለይም በቅርብ ሳምንታት ውስጥ የፈጣን ድጋፍ ሰጪ ኃይል ወይም አርኤስኤፍ ያስመዘገበውን ከፍተኛ ግስጋሴ ተከትሎ ሊኖር የሚችለውን ስጋት በመገመት ወታደራዊ ንብረቶችን ለመጠበቅ የተወሰደ እርምጃ ነው። እነዚህ ክስተቶች ኤርትራ ለአልቡራን ኃይሎች የምታደርገው ድጋፍ እያደገ መምጣቱን ያጎላሉ። ከነዚህ መካከል በሱዳን የባህር ዳርቻ የጦር መርከቦችን ማሰማራትና የሱዳን የጦር ጀቶችን በኤርትራ አውሮፕላን ማረፊያዎች ማስጠለል ይገኙበታል። በተጨማሪም ኤርትራ በሺዎች የሚቆጠሩ ከዳርፉር የታጠቁ ቡድኖች የተወጣጡ ተዋጊዎችን እያሰለጠነች እንደሆነ ይነገራል። እነዚህ የሰለጠኑ ኃይሎች በኋላ ላይ የጋራ ኃይል በመባል የሚታወቀውንና ከፖርት ሱዳን ኃይሎች ጎን ተሰልፎ በኮርዶፋንና በዳርፉር የሚዋጋውን ቡድን ተቀላቅለዋል። እንዲህ ያሉት ክንውኖች ኤርትራ ከኢትዮጵያ ጋር ያላትን ውጥረት የበዛበት ግንኙነት ይበልጥ ሊያሻክሩት እንደሚችሉ ይጠበቃል። አዲስ አበባ በቀይ ባህር ላይ በተለይም በኤርትራ የአሰብ ወደብ በኩል ህጋዊ መጠቀም መብት እንዳላት አጥብቃ ትገልጻለች። አስመራ በበኩሏ የአሰብ ወደብን የሀገር ሉዓላዊነት ምልክት እንደሆነ በመቁጠር በጉዳዩ ላይ ለመደራደር ፈቃደኛ አይደለችም። ተመሳሳይ የሆነ ውጥረት ባለፈው ሐምሌ 2024 ተከስቶ ነበር። በወቅቱ ኤርትራ በሱዳን የባህር ዳርቻ የባህር ኃይል መርከቦችን ስታሰማራ ኢትዮጵያ ይህንን እንደ ከባድ ቅስቀሳ በመቁጠር የሁለቱ ሀገራት ግንኙነት እንዲሻከር ምክንያት ሆኗል። በአስመራና በፖርት ሱዳን መንግስት መካከል ያለው ግንኙነት ባለፉት 2 የግጭት ዓመታት ውስጥ በእጅጉ አድጓል። አልቡራን ኤርትራን በተደጋጋሚ የጎበኙ ሲሆን ለመጨረሻ ጊዜ የተደረገው ይፋ ያልሆነ ጉብኝት ባለፈው ሚያዝያ ወር ነበር። ታዛቢዎች እንደሚሉት በዚህ ወሳኝ ወቅት የኤርትራ የባህር ኃይል በፖርት ሱዳን መገኘቱ ቢያንስ ለሱዳን ጦር ከፈጣን ድጋፍ ሰጪ ኃይል አርኤስኤፍ ጋር በሚያደርገው ውጊያ ምሳሌያዊ ድጋፍን የሚያሳይ ምልክት ነው። በሌላ በኩል የፖርት ሱዳን ኃይሎች የጦር መሳሪያዎችን ማከማቸታቸውን ቀጥለዋል። ቀደም ሲል የወጡ ሪፖርቶች እንደሚያሳዩት የአልቡራን ጦር በቅርብ ወራት ውስጥ ያከማቸውን ከፍተኛ መጠን ያለው ታንኮች፣ ድሮኖችና ሚሳኤሎችን ጨምሮ ሌሎች የጦር መሳሪያዎችን ለማከማቸት ደህንነታቸው የተጠበቀ ቦታዎችን በንቃት እየፈለገ ነው። ከነዚህ መሳሪያዎች መካከል አብዛኞቹ ከኢራን እስላማዊ አብዮታዊ ጥበቃ ጓድ IRGC የተገኙ ናቸው። በርካታ ዘገባዎች እንደሚያረጋግጡት የፖርት ሱዳን ኃይሎች በቅርቡ ያገኟቸውን ስልታዊ የጦር መሳሪያዎችና ድሮኖች ለመጠበቅ በርካታ ወታደራዊ ካምፖች ውስጥ ዋሻዎችን ገንብተዋል። እነዚህም የላቁ የመከላከያ ስርዓቶችን፣ የክትትል መሳሪያዎችንና የአልቡራን ኃይሎች ፈጣን ድጋፍ ሰጪ ኃይል ወይም RSF ድሮኖችን ለመከላከል ያስገቧቸውን የራዳር ቴክኖሎጂዎችን ያካትታል። አዲስ የተገነቡት ዋሻዎች የጦሩን ስልታዊ የጦር መሳሪያዎች ለብዙ አስርተ ዓመታት ለመጠበቅ ስልታዊ በሆነ መንገድ ለማከማቸትና ደህንነትን ለማጠናከር የታለሙም ናቸው። ይህ እርምጃ ጦርነቱ ሚያዝያ 15 2023 ከተቀሰቀሰ በኋላ ጦሩ በርካታ የጦር መሳሪያ ማከማቻዎችን በማጣቱ የተጋለጠበትን ድክመት ለመቅረፍ ያለመ ነው። በእንዲህ መልኩ የቱርክና የኢራን ድሮኖች አስመራን መተላለፊያ አድርገው መዳረሻቸውን ሱዳን እያደረጉ ነው። በተደጋጋሚ በአደባባይ በሱዳኑ ጦርነት የውጭ ኃይሎች ያላቸውን ሚና ሲኮንኑ የሚደመጡት ፕሬዝዳንት ኢሳያስ መንግስታቸው ግን በግልጽ እጁን አስገብቶ ጦርነቱ እንዲወሳሰብ እያደረገው ነው። ይህም ለሱዳን ብቻ ሳይሆን ለኤርትራም ከባድ መዘዝ እንዳለው እየተነገረ ይገኛል።